እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ ማው ያመልማልን ያ ደፋሪ መኖክስ የሰራቸው ስራ እቺ ባለ ቢጫ ወይባ ድራመኛ ግን ከምንየው ተንደርድራ ዋልድባን በሄሊኮፕተር ይሄደው ምን እንደዛም እያሰብኩ ነው። እስኪ ጉዞ ሁኔታ እናጣራ። ስላሴ አካል አላቸው የላቸው ሲወላቸውም ተናገር። ጾታ አላቸው የላቸውም ያገር ያለ አንድ ምሁር ሲያስተምር ሰምቻለሁ። እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን የህወሓት ከፍተኛ አመራር አደገኛውን ካርድ መዘዙ። harran fara Itoophiyaa keessa miti addunyaa guutuun qaala'insa jireenyaatiin walunkuruutti jirti. Waraanaa walunkuruutti jirti. ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁ። ጫፍ ላይ ያሳዩዋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። ትግራይ ክልል ምንድነው የተፈጠረው? ሰዎች አሁንም እየታፈሱ እየታገቱ ነው። ቤተክርስቲያን ውስጥ የቆሎ ተማሪ የሚባሉ ለቤተክርስቲያን የሚያገለግሉ ቤተክርስቲያን ያገለግላሉ ተብለው ኃላፊነት የተሰጣቸው አገልጋዮችም ጭምር እየታፈሱ ወደ ጦርነት እንዲገቡ እየተገደዱ እንደሆነ መረጃዎች እየወጡ ነው የሚገኙት። በሱ ጉዳይም ሐሳቤን መስጠት ፈልጋለሁ። ሌላው ሶሻል ሚዲያ ላይ በጣም አነጋጋሪ የሆነ ጉዳይ ምንድነው? አንድ አባት በአንድ አውደ ምህረት ላይ ስላሴዎች ጾታ አላቸው የላቸውም እያሉ ህዝቡን ሲያስጨንቁ የታየበት ቪዲዮ አለ። እሳቸው ምንድነው ያሉ? ስላሴዎች ጾታ አላቸው ብለው የደመደሙበትም አስተምሮና ቪዲዮ ይዤላችሁ መጥቻለሁ። ይሄን ነገር ከምን ታዩታላችሁ? ቪዲዮን እናያለን። እናንተም በኮመንት ስር ሐሳባችሁን ትገልጹልኛላችሁ። ሌላው እንግዲህ ሶሻል ሚዲያ ላይ በጣም አነጋጋሪ የሆነው ጉዳይ የዋልድባ ጉዳይ፣ የእሸቱ መለሰ ጉዳይና የእግረኛው ሚዲያ ጉዳይ ነው። ይሄ ጉዳይ ምን ላይ ደረሰ? እግረኛው ሚዲያ ዋልድባ ገዳም ላይ ገብቶ በእሸቱ የሰራውን ስራ ለመንቀፍ ለምንስ ፈለገ? አባቶችስ እሸቱ የሰራው ስራ ስህተት ነው፣ የሞት አዋጅ እናውጃለን፣ እንጸልይበታለን ለምንስ ሊሉ ቻሉ? በዚህ ጉዳይም ሐሳቤን መስጠት ፈልጋለሁ። አዳዲስ መረጃዎችም እየወጡ ይገኛሉ በዚህ ጉዳይ ማለት ነው። ቤተሰቦች ሌሎች ቪዲዮዎችም አሉ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር ያደረጋችሁ ለብዙ ሰዎች ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ወደ ዋናው ቪዲዮአችን ነው የምንሄደው። ዋናው ቪዲዮአችንም የሚሆነው አንድ አባት በአንድ መድረክ ላይ በአንድ ቅድስት ቤተክርስቲያን አውደ ምህረት ላይ እንዲህ ሲሉ ሲያስተምሩ ታየ። ቪዲዮም ተቀርጾ ተለቀቀ። ቅድስት ስላሴዎች ጾታ አላቸው ወይስ የላቸውም እያሉ ህዝቡን ሲያስጨንቁ የታየበት ቪዲዮ አለ። የእውነት ይህ አስተምሮ ትክክል ነው ወይስ ትክክል አይደለም የሚለውን በነገራችን ላይ ሁለት ቪዲዮ ነው የማሳያችሁ። አንድ የቅኔ መምህር ትልቅ አባት፣ አንደኛው ደግሞ የቤተክርስቲያን አገልጋይ የሆኑ ሁለቱም የቤተክርስቲያን አገልጋዮች ናቸው። ሰው አስተምሯቸው የሁለቱም በጣም የተለያየ ነው። እንመልከታቸው እስኪ። ነውር ነው ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ስላሴ አካል አላቸው የላቸው ሲወላቸውም ተናገር። ጾታ አላቸው የላቸው ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? ነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓት ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ። እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም።
ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም፣ ላይል ወታይት፣ ላይም የለውም ታችም የለውም፣ ወዘባን እንተድር፣ ጀርባም የለውም ፊትም የለውም፣ በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝሩው ነው ማለት አይደለም። ለእግዚአብሔር ዓይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በዓይንም ይሰማል ሰው። ያው አንድን ሰው እንደዚህ ብለው ይመጣላል። ምንድነው ያልኳቸው እናንተ እና ነው ያልኩት ማለት ነው። ስለዚህ በዓይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት። እኔ ያው የግል ሐሳቤን ለመስጠት ያክል ነው እንጂ የእሳቸውን ወይንም የሁለቱን የቤተ ክርስቲያን የቅኔ መምህሮች ያክል ሩቡንም የማቅ ሆኜ አይደለም። እኔ አንድ ታናሽ ብላቴና ነኝ። ግን መምህሮቻችን የቅድስት ቤተክርስቲያን አባቶች፣ ሊቃነ ጳጳሶች እንዲሁም ቤተክርስቲያንን እንወክላለን የሚሉ አስተማሪዎች ጭምር ወንጌልን የሚያስተምሩ ሲያስተምሩን በእንደዚህ አይነት መንገድ አይደለም እየተማርን ያደግነው። እኛም ብዬ ልናገር፣ እኔም ሰንበት ትምህርት ቤት ከሀ ጀምሬ ተምሬ ነው ያደግኩት። አውቀዋለሁ የተወሰነ ወንጌልም ቢሆን በትንሹም ቢሆን በገባኝ ልክም ቢሆን መናገርና መመስከር እችላለሁ። ከሰንበት ትምህርት ቤት ጀምሮም ተምሬ አድጌያለሁ። በቅድስት ቤተክርስቲያን ስር ተንበርክኬ ነው ያደግኩት። እንደዚህ አይነት አስተምሮ ስሰማ የመጀመሪያ ስለሆነ እንዲሁም እንግዳ ስለሆነብኝ ነው ወደ እናንተ ይዤ የመጣሁት። እንግዲህ ሁለቱንም አባቶች የቤተክርስቲያን አስተማሪዎች አስተምሮ ሰምታችኋል። ስላሴዎች ጾታ የላቸውም፣ ወንድም ሴትም ተብለው አይከፈሉም ብሎ ያስተማሩ አሉ። ስላሴዎች ጾታ አላቸው፣ እኛ ሰዎች በስላሴዎች ነው የተመሰልነው፣ ስለዚህ እኛ ጾታ ካለን ስላሴዎችም ጾታ አላቸው ብሎ ያስተማሩ አባትም አይታችኋል ማለት ነው። በመጀመሪያ የእነሱን ሀሳብ ለመንቀፍ ሳይሆንም አንደኛ እኔ መናገር የፈለኩት ነገር ምንድነው፣ እንደዚህ አይነት ነገር ለህዝብ ምዕመኑ የምናስተምረው ትልቁ ነገር ቤተክርስቲያን ለኛ ለኦርቶዶክሳውያን ለህዝብ ምዕመኑ ቅድስት ቤተክርስቲያን ወንጌል ስትሰጥና ስታስተምረን የእግዚአብሔር ምስጢር አይመረመርም ተብሎ ነው የምናውቀውም የተማርነው። በእንደዚህ አይነት ከሆነ እንደዚህ ምን አይነት መረጃ አለ? ዮሐንስ ወንጌል እንደዚህ ተጽፏል፣ ማን የጻፈው ከሌ ተጽፏል፣ የያዕቆብ መልእክት ላይ እንደዚህ ተጽፏል፣ ማን ጻፈው ከሌ ሲያስተምር በዛን ጊዜ ነበርኩ ወይ መረጃ አለ ወይ ምናምን የሚባል ነገር በጣም ክርክር ውስጥ ስለሚገባ መጨረሻ ደረጃ ላይ ሲደረስ የእግዚአብሔር ምስጢር አይመረመርም ተብሎ በቅድስት ቤተክርስቲያን የተማርነው ይሄንን ነገር ነው። ለምን መረጃ በተባለ ቁጥር የሚኬደው በጣም ጥግ ድረስ ነው። ማንኛውም ሰው መረጃ አለ ወይ ብሎ መጠየቅ ይችላል። ግን መጨረሻው ምንድነው? የእግዚአብሔር ምስጢር ሊመረመር አይችልም። ስለዚህ ትልቁ ነገር ምንድነው? ወንጌል አልቆ ነው ወይ? መጽሐፍ ቅዱስ አልቆ ነው ወይ? የእግዚአብሔር ታምራት አልቆ ነው ወይ? ቅድስት ቤተክርስቲያን የምታስተምረው ወንጌል የእውነት ተመንምኖ አልቆ ነው ወይ? ስለ ቅድስት ሥላሴ ጾታዊ ነገር እዚህ ሚዲያ ላይ ወይንም በተለያዩ መድረኮች ላይ ብዙ ሺህ ህዝብ በተሰበሰበበት ቦታ ስለ እግዚአብሔር ጾታ አለው የለውም፣ ሥላሴዎች ጾታ አላቸው የላቸውም ተብሎ ማስተማር የተጀመረው ከመቼ ጀምሮ ነው? ስለዚህ እንደነዚህ አይነት አባቶች ቤተክርስቲያን ታስፈልጋታል ወይ? ቤተክርስቲያን ታስፈልጋለች ብዬ አላስብም። በነገራችን ላይ ለቤተክርስቲያን እነዚህ አባቶች ያስፈልጋሉ ብዬ አላምንም። ስንት ወንጌል እኮ ህዝበ ምዕመኑ ስንት ተርቧል፣ በወንጌል ተርቧል፣ በወንጌል ተጠምቷል። መማር ያለበትን ነገር እማራለሁ፣ ይሄን ነገር አውቃለሁ ብሎ ነው ቤተክርስቲያን የሚሄደው። ስለ ሥላሴ ጾታዊ ነገር ለማወቅ አይደለም በእርግጠኝነት ህዝበ ምዕመኑ የሚሄደው። ይሄ ነገር ከመቼ ጀምሮ ነው? እስከ መቼ ነው የሚቀጥለው? ወንጌል አልቆ አይደለም። ግን አንዳንድ ጊዜ ምን እናስተምር ለህዝቡ፣ የህዝቡን አይሚሮ በምን እንስረቀው፣ ህዝቡን በምን አይነት መንገድ እናወናብደው የሚል ነገር ይመስለኛል። አሁን አዲስ የመጣ አስተምሮ ሥላሴ እኔ ይሄን ነገር የማውቀው እስልምና ውስጥ ነው። በባለፈ ሲከራከሩ ነበር እነ እፎይ የሆነ ሚዲያ ላይ ከአንድ ልጅ ጋር እፎይ ላይቭ ላይ ሲከራከሩ ነበር። አላህ እግር አለው፣ አላህ እጅ አለው፣ አላህ አንገት አለው፣ አላህ አይን አለው እየተባባሉ በእንደዚህ አይነት መልኩ ክርክርን የማውቀው በእስልምና ቤት ውስጥ ነው። በኦርቶዶክሳውያን ውስጥ የመጀመሪያ አስተምሮ ነው። ሥላሴ ጾታ አላቸው ተብሎ በአንድ አባት ሲደመደም ያየሁት የመጀመሪያ አስተምሮ ነው። እንደ አስፈላጊነቱ አስፈላጊ ስለሆነ ይመስለኛል በሰዎች ዘንድ አድሮ ክርስቶስ ለሰዎች የሚያስፈልጋቸው ነገር የሰጠው ማለት ነው። አለው ብሎ አስተማረ። መረጃው ምንድነው ነው? አሁን መረጃ ተብሎ መረጃ አምጣ ሲባል እንደነገርኳችሁ የእግዚአብሔር ታምር የእግዚአብሔር ምስጢር አይመረመርም፣ አይታወቅም፣ የሚታወቅ ነገር አይደለም።
ጾታ አለው። የት ነው ያየው? መረጃው ምንድነው? በምን አይነት መንገድ ተገልጾለት ነው? እሱ ትናንትና ነው እኮ ከኛ 20-30 ዓመት ቢቀድም እኮ ነው ከመወለዱ ወይም በዚህ ምድር ከመፈጠሩ። ሜቢ ምን አይነት መረጃ ኖሮት ነው እግዚአብሔር ወይንም ስላሴዎች ጾታ አላቸው? አንድም ሶስትም ተብለን እኮ ነው የተማርነው። በአካል ሶስት በመለኮት አንድ እየተባለ ነው ቤተክርስቲያን አባቶች የሚያስተምሩ። በዛ አይነት መንገድ ነው ኦርቶዶክሳውያን ህዝበ ምእመንም የሚያምኑት። አሁን ማንኛው ህዝበ ምእመን ነው ስላሴዎች ጾታ አላቸው? መረጃው ምንድነው? ማስረጃቸው ምንድነው? እጃቸው ላይ ያለ ነገር አለ? መጽሐፍ ቅዱስ ላይ የተጻፈ ነገር እግዚአብሔር እንደዚህ ጾታ አለው ተብሎ የተጻፈ ነገር አለ? እኔ ይሄን ነገር በነገራችን ላይ ግልጽ ስላልሆነልኝ ነው። እናንተም በኮሜንት ላይ ብጽፉልኝ ደስ ይለኛል። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ። ይቺ ባለ ቢጫ ወይባ ድራመኛ ግን ከምኔው ተንደርድራ ዋልድባን በሄሊኮፕተር ይሁን ሄደው ግን እኔ እንደዛም እያሰብኩ ነው። እስቲ የጉዞ ሁኔታ እናጣራል። በቃ ወንድሙን ለመጣል ወንድሙን ለመግደል ለገዳይነት ስሜት እኮ መሄድ ማለት በቃ እዚህ ጋር መቁጠሪያውን አድርጓል። ቢጫውን ለብሷል። ቀሱ የሥርዓት ገዳም ሁሉ እኮ አላህ ለመግባት በቃ ብቁ አይደለው። መልክ ተሰርቶ ተሞቶ ከፊት ለፊት እንትን አድርጎና እሱ ገዳማዊ ስርዓትን ጠብቆ አናዙ ከዚህ ከዩቲዩብ ገቢ እኮ 5 ሳንቲም እኮ አታበረክትላቸውም። ለዛ ነው ውሃ ጉድጓድ የተቸገሩት እኮ የውሃ ጉድጓድ ተጠማን ያሉት እኮ ውሃ ነው። ወሬ ነው እንዴ? ሴራ ነው እንዴ? ተንኮል ነው እንዴ? ሄደ ዛን ያክል መጎንጎን የዛን ያክል ነገሮችን ማወሳሰብ ያሳዝናል። ይያቸዋለሁ ይሄንን አረ ደሱ ለስርዓት ተቆርቆሮ ነው የምትሉ አካላት ውሃ ለሚያስፈልጋቸው ለልማት እንቅስቃሴዎቻቸው የውሃ ጉድጓድ ላስፈልጋቸው ገዳማን አባቶቻችን ያንን መፍትሄ ይዞላቸው አልሄድም። የተቋጠረ ነገር ነው ይዞላቸው ሄደ፣ ሌላ አይደለም። ይህንን በደንብ ማስተዋል ያስፈልጋል። ሀቅ ከፈለክ ግን በነፃው መድረክ ለመወያየት ዝግጁ ነን። ምን አይነት ሐሳብ ነው ይዘህ የተገኘው እዛ ቦታ የሚለው ከኋላ ታሪክ ጭምር አበጥረን አብጠርጥረን መነጋገር እንችላለን። ይኸው የሚሰበር ኦርቶዶክሳዊ ክንድ የለንም። አሁን ይህን እንድጽፉት ነው የምፈልገው ኮሜንት ላይ። በቃ የሚሰበር ኦርቶዶክሳዊ ክንድ የለን። ያ ማለት የሚሰበር ኦርቶዶክሳዊ ክንድ የምንባለው ሁላችንም ነን። ሁላችንም ይሄ ነን። ሁላችንም አንዱ ጣት ነው፣ አንዱ ጥፍር ነው፣ አንዱ ይሄ ክንድ ነው፣ አንዱ ይሄ ፍንጅ ነው የሚባለው ይሄ ነው። ይሄ ነን። በቃኛ ክንድ ነን። ይኸውላችሁ ይሄ ጣት እዚች ጋር ትንሽ ቢቆረጥ ቆርጠን አንጥለውም ማለት ቆርጠን አንጥለው። እሸቱ ምናልባት አንድ የሰውነታችን የዚህ የክንዳችን አካል ቆርጠን አንጥለው። ገዳማውያን ክንዶቻችን ናቸው ዋኖች አይደል? እንዲህ አይነት ነገር ተፈጠረ ብለን ገዳማውያንን አንሰማም አንልም። ክንዳችን በፍጹም አይሰበርም። በቃ ይሄን ቆራጥነት ማሳየት አይደለም። ይሄ አንተም እስካመንክ ድረስ ክንዳችን። ነገር ግን ለገዳዮቻችን መስራት፣ ለአጥፊዎቻችን መስራት ግን ያስቆርጣል። ጉዳዩና ሐቁ ይሄ በምንም አይነት ሁኔታ ውስጥ የማንደራደርበት ማንነት ኦርቶዶክሳዊነታችን። በዛ የሚመጣ የሚጻረረን ነገር እንደየመጠኑ ከትችት እስከ ዘረፋ ከማረም እስከ መቁረጥ የደረሰ ነገር ይኖራል ማንም ላይ ማለት። የዚህን ያክል ግን ኦርቶዶክሳዊ መልካችን ላይ አቧራ ማንም እንዲያቦን የምንፈቅድለት አይደለም። ይሄ በደንብ ይሰመርበት ይታወቅ። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን ነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይም ጣል አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለስንት ገጽ ደብዳቤ ሰጥተው ነበር የላኩ። ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና
ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውንም ፕሮጀክት ጨርሰህ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛው የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማሆይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ፣ ዋሽቼ እንደሆነ መድኃኔዓለም አይለመኔ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማውያን አባቶቻችን እንዲሁም ደግሞ ገዳማውያን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። በነገራችን ላይ እሸቱ የተወቀሰበት ቪዲዮ ይሄ ከታች የምትመለከቱት ቪዲዮ ነው። ላላያችሁ ላሳያችሁ ብዬ ነው ማለት ነው። እሸቱ በዚህ በዋልድባ ገዳም ገብቶ እንግዲህ መልካም ስራ ለመስራት ነው ፈቃደኝነቱን የሚያሳየው። አንደኛ የእሸቱ ህግ ወይንም የዶንኪ ቲዩብ ህግ አለው። ለቅድስት ቤተክርስቲያን እርዳታ በሚያደርግበት ጊዜ የራሱ የሆነ ፕሮሲጀር አለው። የራሱ የሚዲያው ፕሮሲጀር ማለት ነው። ምን መደረግ አለበት፣ ከየት ማምጣት አለበት፣ ከሀገረ ስብከቱ ማጻፍ አለበት፣ ሊቃነ ጳጳሶች መፍቀድ አለባቸው የሚለው ነገር ሙሉ ለሙሉ እጁ ላይ ፋይል ኖሮት ነው እንደዚህ አይነት ስራ የሚሰራው። ወደዛ ነገር ውስጥ ለመግባት ፈልጌ አይደለም። እንዴት ሊወቀስ ቻለ፣ ለምንስ ሊወቀስ ቻለ፣ ወቃሹስ ማን የሚለው ነገር ሶሻል ሚዲያ ላይ አይታችሁታል ብዬ አስባለሁ። ምናልባት የእሸቱን አክል ስራ ለቤተ ክርስቲያን ስንቶቻችን ሰርተናል? ምናልባት እሸቱ ገንዘብ አውጥቶ ሲሰጥ ላይታይ ይችላል። በውስጥ ታዋቂነት ግን እንደሚረዳ እናውቃለን፣ አብዛኞቻችን እናውቃለን። ከኢትዮጵያ ውጪ ሄዶ እኮ አጋዕዝተ ዓለም ሥላሴ ህንፃ እንዲታነጽ ያደረገው በጣም በሚሊዮን በዶላር ሆኖ በሚሊዮን ያሳነጸ እሱ ነው። በሱ ላይቭ እንቅልፉን እያጣ ጭምር ላይቭ በተሰበሰበው ገንዘብ ነው፣ ወይንም እግረኛው ሚዲያ አይደለም ያንን ስራ የሰራው። አንዳንድ ጊዜ አጀንዳዎቻችንን የምናዘጋጃቸው እራሳችን የቤተ ክርስቲያኒቷ አገልጋዮች ለቤተ ክርስቲያንን እንጠቅማታለን ብለን የምናስብ ሰዎች ነን። እግረኛው ሚዲያ ለቤተ ክርስቲያን ምን አይነት ጥቅም ሲሰራ የታየበት ነገር አለ? እኔ እስካሁን ድረስ አላየውም። በነገራችን ላይ ቴዶ ዘሩፋኤል ሁሉንም ነገር ዘርግፎታል። በዚህ ጉዳይ ብዙ መናገር ይጠበቅብኛል ብዬ አላስብም። እግረኛው ሚዲያ ለቅድስት ቤተክርስቲያን ምን አይነት መልካም ስራዎችን እንደዚህ አድርጌያለሁ ብሎ ወይንም በላይቭ ወይንም በሆነ ጥቅም ሲሰራ የታየበት ነገር አለ? እዛ ድረስ የሄደው ግን ከዩቲዩብ ለሚያገኘው ገንዘብና ጥቅም ሲል ነው። እዛ ድረስ ሄዶ ሰዎችን ለመሳብ ተመልካችን ለመሳብ አባቶች እሸቱን ይቅርታ እንዲጠይቅ ያደረጉት ወይንም አባቶች እሸቱን ይቅርታ የጠየቁት አዲስ አበባ ድረስ ሚዲያ ድረስ መጥተው አይደለም ብሎ እኔ ለምን እዛ ሄጄ ገዳማቸው ሄጄ አባቶች እንዲጸሉልኝ አባቶች እንዲባርኩኝ የእሸቱን ጉድ ለምን አላወጣም? እሸቱ ምንም ጉድ አልሰራም። በነገራችን ላይ ምንም አይነት ፋውል፣ ምንም አይነት ወንጀል፣ ምንም አይነት የሚያስጠይቀው ነገርና የሚያስከስስ በቤተክርስቲያን ህግና ደንብ ደረጃ የሰራው ነገር የለም። መልካም ከመስራት ውጪ መልካም መስራት የሚያስከስስ ከሆነ ኦኬ አላውቅም። ለቤተክርስቲያን ጥሩ ነገር ማሰብ የሚያስከስስ ከሆነ አላውቅም። እሸቱ እዛ ያሉ እዛ ያሉ ገዳማውያን መነኮሳቶች ውሃ ተጠምተዋል ብለው የውሃ ታንከር እንዲቀመጥላቸውና ውሃ የሚያገኙበትን መንገድ ለማመቻቸት ነው እዛ ቦታ ላይ የሄደው። እግረኛው ሚዲያ የእሸቱ ደግሞ እንደዚህ አይነት አጀንዳ ይዞ ነው የመጣው። ስለዚህ እሸቱን አትስሙት የሚል ሐሰተኛ አጀንዳ ይዞ ነው የሄደው። ሁለቱ ልዩነታቸው ይሄ ነው። በጣም ሰፊና ትልቅ ልዩነት ነው ያላቸው በዶንኪ ቲዩብ እና በእግረኛው ሚዲያ መካከል ማለት ነው።
እሸቱ ከኢትዮጵያ ውጭ አጋዕዝተ ዓለም ሥላሴን ነው ያነጸው። እግረኛው ሚዲያ እዚህ ቁጭ ብሎ የእሸቱ እንደዚህ አይነት ስራ ነው እንደዚህ አይነት ከንቱ አጀንዳ ነው ብሎ ወሬ ነው ያመላለሰ ያለው። በነገራችን ላይ በዚህ ጉዳይ መናገር አልፈለግም። ብዙ ነገር ያልኩትም ቴዶ ዘሮፋኤል ሁሉንም ነገር ስለዘረገፈው ነው። አንዳንድ ጊዜ ቤተክርስቲያንን ማን ነው ለማፍረስ እየተዘጋጀ ያለው? አባቶች በቤተክርስቲያን አባቶች ላይ ህዝበ ምዕመኑ ወይንም ወጣቱ ወይንም አማኙ በገዳማውያን አባት መነኮሳቶች ላይ እንዲነሱ የገዳማውያን አባት መነኮሳቶች ደግሞ ህዝቡ ላይ እንዲጸልዩበት ህዝቡ እንዲያልቅ እንዲፈጅ እየተደረገ ያለ ሴራ እየተዘጋጀ ያለ ነገር እንዳለ ማወቅ አለባችሁ። በቃ አባትና ልጅና አባት እንዲበጣበጡ ወጣቱ ከቤተክርስቲያን ጋር እንዳይስማማ ህዝበ ምዕመኑ ቤተክርስቲያንን እንዲያፈርስ ሚዲያ ላይ ያሉ ሰዎች ለቤተክርስቲያን እንዳይቆረቆሩ እንደውም ከቤተክርስቲያን ገንዘብ እንዲያገኙ እየሰራ ያለ ስራ ነው። በነገራችን ላይ እግረኛው ሚዲያን ገንዘብ እየሰጡ እንደዚህ ገደል መስደድ ይቻል ይመስለኛል ሳስበው ሁላ። ለምን እየታየ ያለ ነገር ስላለ ማለት ነው። ካሁን በፊትም ብዙ ነገሮችን እያየን ነበር። አሁን የአንድን ሰው ጉድ አንድ ሰው ትክክል አልሰራም። መጀመሪያ አላማው ምንድነው? እሸቱ እዚያ ቦታ ላይ ሄዶ እየሰራ ያለው ነገር ምንድነው? ለቤተክርስቲያን የሚጠቅም ከሆነ ለምን የፈለገ ነገር አይሆንም ብሏል እኮ አንድ ልጅ እኮ ሲናገር ለቤተክርስቲያን የሚጠቅም ነገር እንደውም ዲያቆን ዳንኤል ክብረት መሰለኝ ለኢትዮጵያና ለቤተክርስቲያን የሚጠቅም ከሆነ ሰይጣንም ከሆነ ተባበረዋለሁ ነው ያለው። የሚጠቅም ከሆነ ነው ያለው። የሚያፈርስ ከሆነ አላለም። ስለዚህ እሸቱ ምንም አይነት ሰው ይሁን ለቤተክርስቲያን እየጠቀመ ነው። እግረኛው ኦርቶዶክስ ነው፣ ስለ ቤተክርስቲያን እቆረቆራለሁ ይላል። ስለዚህ ያ ሰውዬ ክፉ ምንም አይነት ነገር ይስራ ለቤተክርስቲያን እየጠቀመ ቤተክርስቲያንን እያነጸና እያገዘ ከሆነ ለሱ ለምንድን ነው በሐሳቡ እንኳን ሰፖርት የማይደረገው? እና ትልቁ ስህተት ደግሞ ያለው ገዳማውያን አባቶች ጋር ነው ብዬ አስባለሁ። የገዳማውያን አባቶች እንደምናውቃቸው ስህተት የሰራን ምዕመን ስህተት የሰራን አማኝ ና ልጄ አንተ ተሳስተሃል ብለው እግራቸው ስር አንበርክከው ቁጭ አድርገው መምከርና መገሰጥ ነው ያለባቸው እንጂ እሱ እንዲሞት እንጸልይበታለን የሚል ቅድስት ቤተክርስቲያን አስተምራንም አታውቅም። ቅድስት ቤተክርስቲያንም አታስተምርም። ከገዳማውያን አባቶችና መነኮሳቶችም የማይጠበቅ ትልቅ ስህተት ነው የተሰራው ብዬ ነው የማምነው በነገራችን ላይ። ስለዚህ እንደዚህ አይነት ነገሮች ባይደገሙ ቢስተካከሉ በጣም የተሻለ ይሆናል። ሚዲያዎች የምትሰሩትን ነገር በአግባቡ ስሩ። መልካም የምትሰሩበት ከሆነ መቀጠል ነው። ስለዚህ ይሄ ነገር በጣም ቢስተካከል ባይ ነኝ። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ። የህወሓት ከፍተኛ አመራር አደገኛውን ካርድ መዘዙ። የራሳችንን እድል በራሳችን መወሰን ነው የምንፈልገው በማለት መገንጠል እንደሚፈልጉ የህወሓት ጽሕፈት ቤት ኃላፊ ተናግረዋል። የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር በትላንትናው ማምሻው በትግራይ ቴሌቪዥን በተላለፈው በዚህ መግለጫቸው ላይ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችውን የቪዛ እገዳ አስመልክተው የተናገሩ ሲሆን እገዳው በግለሰቦች ላይ ሳይሆን በህወሓት መርሆች ላይ ያነጣጠረ ነው ብለዋል። ፈትለወርቅ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ወደ ከኢትዮጵያ ውጪ መጓዝ ምንም አይነት የሆነ ፍላጎት እንደሌላቸው ለአሜሪካ ማሳወቃቸውን ገልጸዋል። ስለ መገንጠል ጉዳዩን በስፋት በትግራይ ቴሌቪዥን ራስን በራስ የመወሰን እድል በማለት ተናግረዋል። ቤተክርስቲያን መጠለያ እንጂ ወታደራዊ ማሰልጠኛ አይደለችም ተባለ። በሰላም የያሬድን ዜማ ሲቃኙ የነበሩ ወጣቶች ዛሬ ላይ ግን ጠፍተዋል ነው የተባለው። በመቀሌ ቤተክርስቲያናት ውስጥ የመንፈሳዊ ተማሪዎች ወታደራዊ አፈሳ እየተፈጸመ መሆኑ ተገልጸዋል። ማህበረ ቅዱስ ያሬድ ትግራይ ባወጣው መግለጫ ፈለገ ህይወት ተማሪዎች ከመማሪያ ክፍላቸው በኃይል እየተወሰዱ ነው ብለዋል። ድርጊቱን በጽኑ ያወገዘው ማህበሩ ተማሪዎቹ በአስቸኳይ እንዲፈቱና የቤተ ክርስቲያን ክብር እንዲጠበቅ አሳስበዋል። ይህ የቤተ ክርስቲያን ተልእኮን የሚያደናቅፍ ነው ሲልም ገልጸዋል። ጉዳዩ ላይ ብዙዎች እየተነጋገሩበት ይገኛል። እናንተ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ ያስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ቤተሰቦች ሌላው ቪዲዮ ይሄን ነው የሚመስለው። ከታች የምትመለከቱት እንግዲህ በትግራይ ክልል እየተሰራ ያለ ስራ ነው። በትግራይ ክልል በአሁኑ ሰዓት እንግዲህ ጦርነት እንዲጀመር እየተቀሰቀሰ ያለበት ሁኔታ ላይ ነው። ከአሁን በፊት እንግዲህ ከ3 ከ4 ዓመት በፊት ያለፈውን ነገር እናውቃለን። የትግራይ ህዝብ ምን ያህል እንደተጎዳ፣ የትግራይ ወጣቶች ምን ያህል ስነ ልቦናቸው ጭምር እንደተጎዳ፣ ምን ያህል ወጣቶች አካላቸው እንደተጎዱ ሁሉም ነገር የታየ ነገር ነው። ሜቢ መንግስት ሰላም እንፍጠር ባለ ጊዜ ደግሞ እነሱ ደግሞ አሻፈረኝ እያሉ
እንግዲህ የተፈጠረው ሀገር የሚበጠብጥ ነገር ነበር። ሰው በአሁኑም ሰዓት እንግዲህ እንደዚህ አይነት በጣም ለማህበረሰቡ የማይጠቅም ለሀገርም የማይጠቅም ነገር ነው እየተሰራ ያለውና አሁን ደግሞ በጣም የከፋውና አሁን በጣም እየተደራጀ ያለው ነገር ምንድነው? ቅድስት ቤተክርስቲያን ውስጥ የቆሎ ተማሪ የሚባሉ ወይንም ቤተክርስቲያን ለማገልገል ዝግጅት ላይ ያሉ የወጣት የቤተክርስቲያን አገልጋዮች ጭምር እየታፈሱ ወደ ጦርነት እንዲገቡ እየተገደዱ ያለበት ሁኔታ ላይ ነው ያለውና ይሄ ነገር እስከመቼ እንደሚበቃ እንግዲህ የሚታወቅ ነገር የለም። እግዚአብሔር አምላክ ሰላሙን ያምጣ። ብቻ ሀገሪቷ ግን ሰላም ነው የምትፈልገው። ሀገሪቷ በሃይማኖትም በፖለቲካም በጎጥም በማንኛውም መንገድ በብሔርም ጸብ ትፈልጋለች ብዬ አላምንም። ለምን ጦርነት ምን ያህል ቀፋፊና አስቀያሚ እንደሆነ እናውቃለን። ከአንድ ቤተሰብ 5-6 ልጅ እየታጣ ወላጆች ያለ ጧሪ ቀባሪ እያጡ ልጆች ያለ እናትና ያለ አባት እያደጉ በአሁን ሰዓት ትግራይ ክልል ደግሞ ህጻጽ ላይ የተፈጠረው ነገር እናስታውሳለን። በጦርነቱ የተነሳ ነው በረሃብ ቸነፈር በረሃብ አለንጋ እየተገረፉና እየተቀጡ የነበሩት። ያን ሁላ ነገር እያዩ እንደገና ወደ እንደዚህ አይነት መከራ ውስጥ መግባቱ ወጣቱ ይፈልጓል ብዬ አላምንም። ግን በአንድም በሌላ መንገድ እየታፈሱና እየታገቱ በእንደዚህ በምትመለከቱት መንገድ ነው እንግዲህ ወደ ጦርነት እንዲገቡ እየተገደዱ ያሉት ይመስለኛል። እና እንግዲህ ጦርነት ይፈልጋል፣ ጦርነት መፍትሄ ያለው ጦርነት አሸናፊ ነው የሚባለው ነገር እኔ ምንም ማላምንበት ነገር ነው። ጦርነትም ይፈልጋል የሚባል ማህበረሰብ አለ ብዬ አላምንም። ጦርነት በጣም አድሚ ነው። ሰውነትን ብቻ አይደለም የሚያደመው፣ ልብንም ህይወትንም ነው የሚያደመው። ይታወቃል ምን ያህል አጸያፊ ነገር እንደሆነ፣ ምን ያህል የእሳት ናዳ እየወረደ ህዝብን እንደሚያቃጥል፣ ቤት ንብረትን እንደሚያጠፋ፣ ከቀያቸው ከመንደራቸው ብዙ ሰዎች እንደተፈናቀሉ ይታወቃል። አንድ ክልል ላይ ብቻ ሳይሆን በአራቱም ማዕዘን አሁን ያለበት ሁኔታ ራሱ በጣም አስቀያሚ እንደሆነ ይታወቃልና ሜቢ ለምንድን እንደዚህ እንደተፈለገ የሚታወቅ ነገር የለም። ግን የትግራይ ክልል ወጣቶች በጣም እንደመረራቸውና በጣም በቃን እያሉ እንደሆነ እያለቀሱ እንደሆነ ይታወቃል። ሜቢ ግዳጅ ሄዳችሁ መሞት አለባችሁ፣ ግዳጅ ሄዳችሁ ሀገራችሁን ማስከበር አለባችሁ። በእንደዚህ አይነት መንገድ ሀገር ትከበራለች ብዬ አላምንም። መደራደር የሚባል አለ፣ ሰላምና ፍቅር የሚባል ነገር አለ። መንግስትም እንደዚህ አይነት ጥሪዎችን በጣም በተደጋጋሚ እያቀረበ እንደሆነ ሶሻል ሚዲያ ላይ እናያለን። ኑ እንደራደር፣ ኑ እንስማማ፣ የጎደላችሁ ነገር ይሟላላችሁ፣ ያጣችሁት ነገር ይሰጣችሁ፣ የፈረሰችሁ ሀገር እንደገና ትገንባ እያለ መልእክት እያስተላለፈ እንደሆነ እናውቃለንና ይሄ ነገር ለነሱ ለምንድን ነው ያልተመቻቸው? ግን የሚታወቅ ነገር የለም። ሀሳባችሁን በኮመንት ጻፉልኝ። ሌላው በኦሮሚያ ክልል ምንድን ነው እየተሰራ ያለው ጋይስ? እና ይሄ ነገር የእውነት መሆን አለበት ወይ? ቪዲዮውን እኔና ሐሳቤን እንምልስ፣ እናንተም ኮመንት ላይ ሲያሳባችሁን ግለጹልኝ። ቪዲዮውን እንመልከተው እስኪ። har'a impaayera Itoophiyaa keessa miti addunyaa guutuun qaala'insa jireenyaatiin walunkuruutti jirti. Waraanaan walunkuruutti jirti. Rakkoo akkasii keessa teesseetu barsiisaan Oromoo dhaloota Oromoo qaruutti jirti. Malee kaffaltiin sii kenname kophee gaarii tokkoyyuu sitti bituu hin dandeessu. Kanaatiif seenaa keetii jedhii dhaloota Oromoo kana qari. Mindaa ba'aatitti lakkaa'attu sanaaf hin qarin barataa Oromoo. Seenaa kee bareechachuuf qari. Bordaloonni kun waan gaarii tokko saba isaatii qalaqee barsiisaa akkasiitu yeroo akkasitti na barsiisa jedhee seenaa gaariidhaan maqaa kee dha'uu danda'udha qabaa jechuudha. Har'a sirni impaayera Itoophiyaa seektarri barnootaa dhufee si hordofuu dhiisuu danda'a. Si hordofuuttis hin jiru. Sanaan qabattee dhala Oromoodhaa dukkana keessatti nabbisin. Seenaa keetii hojjetu. Garaa keetii ittiin hojjeti. Mindaa keetii ittiin hojjeti. Kaffaltii siif kaffalamu ittiin hojjeti. Addunyaadhuma rakkoo keessa jira. Impaayera Itoophiyaatu diigamuutti jira. Impaayera waan ta'eef diigamuutti jira. Oromiyaa walabaa immoo ijaaruuf deemuutti jira. Oromiyaa walabaa ijaaruu kana keessatti waraanni bilisummaa Oromoo aarsaa guddaa aarsaa jechi ibsuu hin dandeenye kaffalee biyya Oromiyaa ijaaruutti jira. Biyya Oromiyaa nuti dhiigaaf lafee keenyaan ijaaruutti jirrutti ka xumura itti godhu dhaloota ammati barsiisuutti jirtu kanadha. Dhaloonni kun akka isheen bor biyyaaf taatutti har'an barsiifti yoo ta'e. Akka isheen bor biyyaaf taatutti har'an qabdu yoo ta'e dhaloonni kun dhaloota gadhiisii ta'a jechuudha. Bor gaafatamni isaa sirkatti kufa bor seenaas si gaafataa jechuu barsiisa. Kanaatiif waan dhaloota kana barsiisuu qabdu, waan dhaloota kanaa kennuu qabdu of kenniinsaan qusannoo tokko malee yeroo kee hundayyuu aarsaatti godhi dhaloota kana qabi. Waan gooteef immoo gaarummaa isaa eenyurraa hin eeggatin seenaadhaaf ol keewwadhu jechuu barsiisa. Barsiisaa yeroo rakkoo keessatti dhaloota tarkaanfachiisu. Barsiisaa dukkana keessatti dhalootaaf ifa ta'u barsiisota akkasiiti jechuudha. Oromiyaa guutuu keessatti kaarraa buluuti barbaadu. Malee barsiisaa waan mindaan hin jirreef dhaloota kana ganuun ta'e.
yeroodhaan argame yeroodhaan waan dhaloota kana barsiisuu qabdu barsiisi seenaa kee bareechatu seenaan jiraata haga sabni kun በነገራችን ላይ ይሄ ነገር የምቃወመው ግድ ኦሮሚያ ክልል ብቻ ስለሆነ አይደለም፣ ማንኛውም ክልል ላይ ነው። ምንድነው ሐሳቤን ለመግለጽ የፈለኩት እንደምትመለከቷቸው ተማሪዎች ናቸው። የታጠቀ ኃይል መሀል ላይ ሆኖ ለተማሪዎቹ ሰው ቋንቋው ትንሽ ቢቀረኝም ስለ ሀገራቸው ይመስለኛል እየነገራቸው ያለው መሆን ያለበትን ነገር ሜቢ እነሱ ለነሱ እየቆሙ ስለሆነ እንደዛ አይነት ነገር ነው በገባኝ መንገድ እነዚህ ታጠቁ ኃይሎች የነሱን ሰላም ለማስከበር እንደሆነ አይነት ምንድነው ሐሳቤን ለመግለጽ ዋናው ዓላማ የፈለኩት ተማሪዎች በእንደዚህ አይነት መንገድ አይደለም መማርና ማደግ ያለባቸው ብዬ አምናለሁ። ተማሪዎች ነገ ትልቅ የሀገር ኃላፊነት አለባቸው። ተማሪዎች ነገ እኛ እናልፋለን። አሁን ያለው መንግስትም ያልፋል፣ አገዛዙም ያልፋል። ቀጣይ እነዚህ ያሉ ተማሪዎች ናቸው ለሀገር ትልቅ ባለውለታ ሆነው የሚቀጥሉት የሀገርን ኃላፊነት የሚሸከሙት የሀገርን ህልውናም የሚያስከብሩት እነዚህ ከታች ያሉ አሁን በአሁኑ ጄኔሬሽን እየተማሩ ያሉ ተማሪዎች ናቸው ብዬ አስባለሁ። ስለዚህ ካሁኑ ሚሊተሪ የለበሰን የታጠቀ ኃይል መሳሪያን የታጠቀ ኃይል የተለያዩ የመንግስት አካላቶችን የሚያስፈራራ ለነሱ ለአይምሯቸው ሁሌ ጭንቅላታቸው ውስጥ ተጽፎባቸው የሚቀረውን ነገር አይተው ማደግ የለባቸውም ብዬ አምናለሁ። ለምን ነገ ከነገ ወዲያ እነዚህ ተማሪዎች ትናንትና እኮ እንደዚህ ብለው ነግረው ነበር፣ ትናንትና እኮ እንደዚህ አይነት መሳሪያ ይዞ ነበር፣ ትናንትና እኮ እንደዚህ አይነት የታጠቀ ኃይል እኛ ውስጥ ገብቶ እያስፈራራ ነበር የሚለው ነገር ጭንቅላታቸው ውስጥ ተስሎ ማደግ የለበትም ብዬ አምናለሁ። ነገ ከነገ ወዲያ ተፈታኞች ናቸው። ነገ ከነገ ወዲያ ገና ብዙ የሚጠብቃቸው ነገር አለ። ከ5 ወደ 6 ከ6 ወደ 7 ክላስ ገና እየተፈራረቁ ነው የሚኖር። ስለዚህ ይሄ ነገር ከጭንቅላታቸው ውስጥ መቼ ነው የሚጠፋው? ስለዚህ እነሱን የሚጠብቅ ከሆነ ኦኬ ኦልሬዲ እነሱ በማያዩት መንገድ የነሱን ህልውና የነሱን ሰላም ማስከበር ነው። ለነሱ ከሆነ ዘብዬ ቆሙ ያሉት ለክልላቸውም ከሆነ ክልል ውስጥ ያሉ ተማሪዎች ተማሪ ላይ ነው መቀረጽ የሌለበት ነገር። ትልቁ ነገር ተማሪ ጭንቅላት ይሄ ነገር ነው መቀረጽ የሌለበትም። ለምን እነሱ መማር ይፈልጋሉ፣ ሰላም ይፈልጋሉ። ተምረው ደግሞ አሁን እየተበጠበጠ ያለ ነገር ካለ ወደፊት ሰላም ለማምጣት የተማሪ ትልቁ ስራ ይሄ ነው። መማር እኮ የባህሪ ለውጥ ማምጣት ነው። ሀገሪቷ ላይ በጣም ትልቅ አጸያፊ ባህሪ ሊኖር ይችላል። ያንን ባህሪ መቀየር ነው መማር ማለት ነው። ስለዚህ ለነዚህ ለተማሪዎች እንደዚህ አይነት ነገር እያሳየን ባናሳድጋቸው በጣም የተሻለ ነው የሚሆነው ብዬ አስባለሁ። ትምህርት ቤት ውስጥ እንደዚህ አይነት ገብቶ በመናገር መፍትሄ ይመጣል ብዬ አላምንም። ትምህርት ቤት ውስጥ ገብቶ ቪዲዮ እየቀረጹ እንደዚህ አይነት ነገርን ለመንግስት እንዲደርስ ብለው በመላክ መንግስት መፍትሄ ፍትህ ያመጣል ብዬ አላምንም በዚህ ጉዳይ። ለምን የታጠቁ ኃይሎች እዛ ክልል ላይ ያሉትን ተማሪዎች በእንደዚህ አይነት መልኩ ከሆነ እያሰለጠኑ ያሉት ትምህርት ሲጨርሱ ወይ ወደኛ ጋር መቀላቀል አለባቸው ብለው የሚያስገድዷቸው ከሆነ እነሱ መማር መና ነው የሚሆነው። ስለዚህ ይሄ ነገር በጣም አግባብ ያልሆነ ነገር ነው ብዬ አምናለሁ። በሁሉም ክልል እንደዚህ አይነት ነገር ባይደረግ በጣም የተሻለ ይሆናል። አሁን ያለው ሰላም እንደሚታየው ነው። ያው እግዚአብሔር ሰላሙን ያምጣል። ማንኛውም ብሔር ብሔረሰብ ሰላምን ይፈልጋል፣ ሰላምን ይሻል ብዬ አምናለሁ። በዚህ ጉዳይ በነገራችን ላይ ስለ ባንዲራው አሁን ተማሪዎቹ መሀል ላይ የምትመለከቱት የኦሮሚያ ክልል ባንዲራ ነው። ባንዲራውን አይደለም የምንጣለው። ባንዲራው በጣም ነው ደስ የሚለው፣ በጣም ነው የሚያምረው። የነሱ መለያም ነው መሆንም አለበት። ትምህርት ቤት ላይ መተከል አለበት። በዚህ ጉዳይ ግን በኢትዮጵያ ባንዲራ ጉዳይ አንድ እናት እንደዚህ ብለው ሲናገሩ ሰማሁኝና እኔም ወደ እናንተ ጀመጣው። እስኪ እንስማቸው። እኔ በዚች እድሜ በኢትዮጵያነቴ በሞራሌ ተንቀሳቅሼ ሲመጣ እንዴት አትገቢም ባንዲራው ካልጣልሽ እንዴት በለ መጪ ትውልድ ታሪክ ያንሳው። እኔ በበኩሌ ብሶቴን ነው ማለት ብሶት ነው እንዴ! እንዴት እንደዚህ ሊሆን ይችላል? ምንድነው ከዙ ችግሩ ምንድነው ነው? ይብራራልኝ፣ መንግስት ያብራራልኝ። ምንድነው ችግሩ? ሰፈሬ ካሳንቺስ ነው ብያለሁ። ኢትዮጵያን በመውደዴ አገሬ በመሆኑ ከሰፈሬ ተንቀሳቅሼ መጣው። ሲመጣ ባንዲራ ካላወለቅሽው አትገቢም አሉ። ይሄ መጪ ትውልድ ታሪክ ያዛው ነው። አዎ ቤተሰቦቻችን ወላጆቻችን ያስተላለፉት እድሜና ጤና ወቅቱ ነው። አሁን ባንዲራ ካልጣላችሁ አትገቡም ተባለ። ታሪክ ያንሳው ነው። መጪ ትውልድ ታሪክ ያንሳው ነው የሚለው ነው በበኩሌ። አዎ በዚች እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ? እንዴት ባንዲራ ይጣላል? ኬዙስ ምንድን ነው? የባንዲራ የሚጣልበት ኬዙ ምን እየሆነ ነው? ምንድን ነው? በምን ይፈታል ችግሩ? ኬዙን ያብራሩልን። ለምን እንደተጣለው ይብራራልን፣ ይግባን፣ እንወቀው። ማን ነው እንደሱ ያለው? ይኸው ፖሊሶቹ፣ ህግ አስከባሪዎቹ ፖሊሶቹ ማለት ነው። ፖሊሶች ናቸው አለኝ። ይኸው እዚህ አዎ ባንዲራ ይጣል ጣይ እዚህም ያለው ጆሮዬ ላይ ያለንም ጣይ ነው ያሉኝ። አልጥልም ለስንተኛ ጊዜ ነው አድዋ? አይ እንግዲህ መቼስ እኔ ነገርኩ
88 ነው እድሜ ብያለሁ። እንግዲህ በዚህ ላይ ምን ያህል አድዋ ድል እንደሚከበረው ወቁ አንተ ራስህ። አዎ በነገራችን ላይ ይሄን ነገር መመስከር የሚችለው ስለ ሀገሩ ፍቅር ማውራት የሚችል አንደበት ያለው ስለ ሀገር ፍቅር የሚያውቅ ትልቅ አባቶች ናቸው። እንደምትመለከቷቸው የሀገራቸው ፍቅር በጣም ስለአነሳቸውና በፊት የነበረው የሀገር ፍቅር በፊት የነበረው የብሔር ብሔረሰብ መከባበርና አሁን ያለው አሁን ደረጃ ያለው የማህበረሰብ መከፋፈል በጣም ስላሳሰባቸው ነው። ሀገራቸውን ይወዳሉ፣ የሀገራቸውን ባንዲራ ይወዳሉ። ስለዚህ ባንዲራዬን ይዤ እገባለሁ ተባልኩኝ፣ ተከለከልኩኝ። እነዚህ ትልቅ እናት ናቸው። ከአሁን በፊት እንግዲህ አጽንተው አቁሞ ተዋግተው ደም አፍሰው ስጋቸውን አጥንታቸውን ከስክሰው ችን ባንዲራ ያቆሙ ትልቅ እናትና አባቶች ናቸው። ስለዚህ ለነሱ ክብር ይገባል ብዬ አስባለሁና ባንዲራው ለምን እንደሚጠላ የሚታወቅ ነገር የለም። ባንዲራው በጣም ነው የሚያምረው። የኢትዮጵያ ባንዲራ በጣም ነው የሚያምረው። አረንጓዴ፣ ቢጫ፣ ቀይ ሜቢ በሰማይ ላይ የሚታየው እኛ ልጆችም ሆነን የማርያም መቀነት ብለን የምናየው ባንዲራ በሰማይ ላይ የሚተከለው ራሱ አረንጓዴ፣ ቢጫ፣ ቀይ ነው የሚታወቅ ባንዲራ ነውና ሜቢ በነገራችን ላይ በጣም ጸጋ ሀገር እንደሆነች አብዛኞቻችን እናውቃለን ብዬ አስባለሁ። የማታውቁ ደግሞ በዚህ አጋጣሚ ብታውቁ ደስ ይለኛል። የኢትዮጵያ ባንዲራ በነገራችን ላይ ሰማይ ላይ ሲተከል ራሱ ብዙ ጊዜ የታየ ማንኛው ባንዲራ ነው ሰማይ ላይ ሲተከል የታየው? የኢትዮጵያ ባንዲራ ነው? የአሜሪካ ነው? የየትኛው አገር ባንዲራ ነው ሰማይ ላይ ጭምር እየታየ ያለው? ሜቢ ስለዚህ እቺን የጸጋ ሀገር በጸጋ እንጠብቃት። ወደ መጨረሻው ቪዲዮ ልውሰዳችሁ። መጨረሻ የማሳያችሁ ቪዲዮ እንግዲህ አንድ ህጻን ልጅ በመከላከያ ሰራዊት ውስጥ ሆኖ ተያዘ። ከዛም በኋላ ጭንቅላት ውስጥ የተሳለበት ነገር ከስንተኛ ክፍል እንደወሰዱት እና እኔ እንጃ እንባውን ራሱ መቆጣጠር የቻለ አይመስለኝም። እና እንመልከተው እስኪ። ስሜ አብርሃም ዳኘው እባላለሁ። የመጣሁት ከአማራ ክልል ነው። ዝሆኔ ማዕከላዊ ጎንደር 8ኛ ክፍል ተማሪ ነው። እድሜ 16 ነው። በጣም አስከፊ ነው። ውትድርና ነው። ሌላ ሰው እንዳይገባ ስለዚህ ለእናት ምን ማለት ትሳልፋለህ? ያው ደህና ነኝ፣ ጤናዬ ያው እናቴም ናፍቃኛለች። የሰፈር ጓደኞቼም ሁሉም ነገር ናፍቆን ሁሎቹም እኔ ናፈቁ። ሰፈር ወደ ሀገር መሄድ እፈልጋለሁ። ቪዲዮውን ተመልክታችሁታል ብዬ አስባለሁ። በአንድም በሌላ መንገድ ይውደዱም ይጥሉም ግዴታ ሆኖባቸው የሄዱ ሰዎች ይመስሉኛልና እኔ በጣም ያሳዝነኝ የልጁ ነው፣ የህፃኑ ልጅ እናቱን አፍቀዋለች፣ ቤተሰቦቹን አፍቀውታል፣ የሰፈር ጓደኞቹ የሚጫወተው ገና ህፃን ልጅ ነው እና በእንደዚህ አይነት መልኩ ነው እዛ እሳት ውስጥ እንዲጋፈጥ የተደረገበት ሁኔታና በጣም ነው የሚያሳዝነው። በነገራችን ይሄ በዛም ይባል በዛም ለክልሉ ሰላም ሊያስከብርም ለሀገር ሰላም ያስከብር ተባለም ይሄ ልጅ ደግሞ ገና ህፃን ነው፣ የጥይት ማብረጃ ነው የሚሆነው በእርግጠኝነትና ሜቢ እንደነዚህ አይነት ህፃን ልጆች ናቸው አሁን ሰዓት እየረገፉ ያሉት። በአንድም በሌላ መንገድ ግዳጅም ሊሆን ይችላል ብቻ ግን በጣም ነው የሚያሳዝነው። መናገር አልቻለም ልጁ። ስሜቱን በየትኛው መንገድ እንደሚገልጽ ግራ ገብቶታል። ምናልባት ይሄ ልጅ ሰው እጅ ስለገባ ነው። ሞቶ ቢሆን ተገድሎ ቢሆን ይህን ስሜት የሚረዳው አካል አሁን ብዙ ሰዎች ይኖራሉ ብዬ አስባለሁ። መዋጋት ሳይፈልጉ ግድ እየተዋጉ ከወንድሞቻቸው ጋር መጣላት ሳይፈልጉ የሚጣሉ ሰይፍ መማዘዝ ሳይፈልጉ ሰይፍ እየተማዘዙ ያሉ ብዙ ሰዎች አሉ ብዬ አምናለሁ። ሁለተኛው ቪዲዮ እንደተመለከታችሁት ነውና ያን ያክል የሚያሳየው ፊድባካቸው ወይንም ስሜታቸው የሚያሳየው በግዳጅ እንደሄዱ ያክል ነው። በእንደዚህ አይነት መንገድ ደግሞ ሀገር ሰላም ትሆናለች ብዬ አላስብም።
ማንኛውም ክልል ላይ ያለ ነገር ነው። ትናንት ከትናንት ወዲያ የዛሬ ብዙ ዓመት በድል ያጸኗትን ሀገር አሁን እርስ በርስ ወንድማማቾች እየተጨፋጨፉ እህትማማቾች እየተጨፋጨፉ ቤተሰብ እርስ በርስ እየተገዳደለ ወላጆች ያለ ጧሪ ቀባሪ ልጆች ያለ እናትና ያለ አባት እያጡ ሀገር ትጸናለች የሚለው ነገር ትንሽ ከበድ ይላል ብዬ አምናለሁ። ጀግናው አርበኞች ይመስለኛል እንደ ታሪካቸውን እንደሰማኑ በጀግንነት ነው ያጠናቀቁት። እነሱ ከራሳቸው ብሔር ጋር አይደለም፣ ኢትዮጵያ ውስጥ ከሚኖሩ ሰዎች ጋር አይደለም የተዋጉት፣ ወራሪ ከሚባሉ ኃይሎች ጋር ነው። ኢትዮጵያን በቀኝ ግዛት እንገዛለን ብለው ካሰቡ ኃይሎች ጋር ነው ተዋግተው ኢትዮጵያን በድል ያጠናቀቁትና አሁን ላይ ያለው ደግሞ በእንደዚህ አይነት መልኩ ነውና በጣም የሚከብድና በጣም የሚያም ነገር ሆኖ ስላየሁት ነው። ሁለቱ ቪዲዮዎች እንደተመቻቹት እንደተመለከታችሁት እንግዲህ በጣም አንዳንድ ጊዜ ሐሳብ ለመግለጽ ራሱ የሆነ ቦታ ይፈልጋል። ሐሳባችሁን የምትናገሩበትን ቦታ ካላገኛችሁ መና ነው የሚሆነው ለማንም ሰው ወይንም ሜዳ ላይ የሚነገር ሐሳብ አይደለም። የሰው ልጅ ሐሳብ ጭንቅላታቸው ውስጥ ልባቸው ውስጥ ያለው ነገር ልባቸው ውስጥ የተጻፈውን የሚሰማቸውን ስሜት የሚያዳምጣቸው ከጭንቅላታቸው ሳይሆን ከልብ የሚያዳምጣቸው ሰው ይፈልጋሉና እንግዲህ እግዚአብሔር አምላክ ለኢትዮጵያ ሰላምን ያምጣልን። ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ መረጃዎች በአዳዲስ ቪዲዮዎች ተመልሰን እንገናኛለን። እስከዛው ድረስ ሚዲያውን ሰብስክራይብ አድርጉ። ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ።